ህፃናት ምግብ ፈጽሞ የማይፈልጉ ከሆነ አሊያም ጥቂት ምግቦችን ብቻ የሚመርጡ ወይም ትንሽ በልተው አልፈልግም የሚሉ ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ ይዤላችሁ የመጣሁት 9 ጠቃሚ ነጥቦች ሊጠቅማችሁ ይችላል። ሰላም ውድ የባራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ወደ ነጥቦቹ። 9ኛው ግፊት ከማድረግ ይቆጠቡ። ይህን ብላ አለበለዚያ ይህ አይደረግልህም ወይም ይህ ይደረግልሃል ወይም ይደረግልሻል ማለት ለተወሰነ ጊዜ መፍትሄ ሊያመጣ ይችላል። ነገር ግን ግፊት ማድረግ ብዙ ጊዜ ውጤት አያመጣም። ይልቁንስ አዲስ ምግቦችን እንዲቀምሱ ወይም እንዲሞክሩ ቀስ ብሎ ማበረታታት እንጂ ማስገደድ አያስፈልግም። ከማስገደድ ይልቅ ምርጫዎችን መስጠት። ለምሳሌ ካሮት ነው ወይስ ዱባ ልስራልህ፣ ሩዝ ወይስ ድንች ልስጥሽ ብሎ መጠየቅ ልጆችን ለምግብ ያበረታታል። ይህ ልጆች ምግብ በራሳቸው ፍላጎት እንደተዘጋጀላቸውና የራሳቸው ምርጫ እንደሆነ ስለሚሰማቸው የምግብ ፍላጎታቸውን ከፍ ያደርገዋል። አስታውሱ፣ ልጆቻችን ምግብ እንዲበሉ በፍጹም ኃይል መጠቀም ወይም ጫና መፍጠር የለብንም። ልጆች ምግብ እንዲጠሉ ያደርጋቸዋል። 8ኛ በትንሹ መስጠት። ታዳጊ ህፃናት ብዙ ምግብ ሲቀርብላቸው ሊረበሹ ወይም ሊደነግጡ እንደሚችሉ ጥናቶች ይገልጻሉ። ህፃናት ትንሽ ሲበሉ ያልጠገቡ ሊመስል ይችላል። 1 ወይም 2 ማንኪያ በልተው በቃኝ ቢሏችሁ እንኳን አበረታቷቸው፣ አድንቋቸው። ይህ ምግብ ሲበሉ እንዳይጨነቁ ያደርጋቸዋል። 7ኛው አርአያ መሆን። ታዳጊ ህፃኖ እኛ ወላጆች የምናደርገው ሁሉ ይመለከታሉ፣ መጥፎ ነገሮችንም ጨምሮ። እኛ ሰዓታችንን ጠብቀን በስራ ስንበላ ከተመለከቱ ለምግብ ያላቸው ፍላጎት ይጨምራል። ቲቪ ያየን ከበላን፣ ምግብ ሳንጨርስ ካዩን ወይም ስለ ምግብ መጥፎ ነገር ስናወራ ከሰሙ አጠቃላይ ፍላጎታቸው ይወርዳል። ከተቻለ በጋራ መመገብ ጥሩ መፍትሄ ነው። 6ኛ የተለመደ ሰዓት ለማዘጋጀት መሞከር። ምግብና ስናክ የሚበሉበት ሰዓት በየቀኑ ተመሳሳይ እንዲሆን ይጣሩ። ይህ ሰውነትና ስሜት በተለመደ የምግብ ሰዓት ላይ ፍላጎት እንዲያመነጭ ያደርገዋል። ልጆቻችሁ መመገብ ቢፈልጉም ባይፈልጉም በዛ ሰዓት ምግቡን አቅርቡላቸው። አልፈልግም ካሉ አይጫኗቸው። 5ኛው ተጨማሪ ምግቦችን መቀነስ። ለልጆች በየሰዓቱ የምንሰጣቸው ትናንሽ ምግቦች ወይም ስናክ ልጆች አቅም እንዲኖራቸው ቢያደርግም ከመጠን በላይ መስጠት የምግብ ፍላጎታቸውን ሊጎዳ ይችላል። ስለዚህ ስናኮችን ቀላል ያድርጉ። ለምሳሌ ትንሽ መጠን ያለው ፍራፍሬ ወይም ትንሽ እርጎ መስጠት ይቻላል። ሌላው የምግብ ሰዓታቸው በጣም ሲቀራረብ ትናንሽ ምግቦችን ከማቅረብ መቆጠብ አለብን። ጥናቶች ህፃናት ከዋናው የምግብ ሰዓት በፊት የ2 ሰዓት ልዩነት እንዲኖር ይመክራሉ። 4ኛ ምግብ ሲዘጋጅ እንዲያዩ ማድረግ። ታዳጊ ህፃናት ምግብ ሲዘጋጅ ከተመለከቱ ለመመገብ ያላቸው ፍላጎት ከፍ እንዲልና እንዲጓጉ ያደርጋቸዋል። ለምሳሌ አትክልቶችን እንዲያጥቡ ማድረግ፣ እንቁላል እንዲመቱ ማድረግም የምግብ ፍላጎታቸው ከፍ እንዲል ማድረግ ይቻላል። 3ኛው የተለያዩ ምግቦችን መሞከር። ሁሉም ህፃናት ለምግብ የተለያየ ፍላጎት አላቸው። አንዳንድ ህፃናት ምግብን በቀለሙ ብቻ ሊጠሉት ይችላሉ። አንዳንድ ህፃናት ደግሞ የምግቡን ሻካራነት ወይም ለስላሳነት ሊጠሉት ይችላሉ። ስለዚህ ያለ መሰልቸት የሚወዱትን ምግብ እስከሚያገኙ ድረስ መሞከር ጥሩ ነው። እነዚህ ምግቦች ተፈጥሯዊ የሆኑ ወይም ተጨማሪ ስኳር የሌላቸው መሆናቸውን እርግጠኛ ይሁኑ። ተፈጥሯዊ ያልሆኑ ጣፋጭ ምግቦች የልጆችን የምግብ ፍላጎት ያዳክማሉ። ተጨማሪም የሚወዷቸውን ምግቦች ከሌሎች ምግቦች ጋር ማቅረብ አንዱ መፍትሄ ሊሆን ይችላል። ነገር ግን ደብቀን ወይም በማታለል ከሆነ ውጤት ላናገኝበት እንችላለን። 2ኛው ትዕግስተኛ መሆን። ትዕግስት ወሳኝ ነው። ልጆች ምግብ እንዲበሉ ሞክረን ዛሬ የሚሰራው ነገር ነገ ላይሰራ ይችላል። ስለዚህ በትዕግስት መሞከር ጠቃሚ ነው። ታዳጊ ህፃናት አዲስ ምግብን ለመቀበል በተደጋጋሚ ምግቡን ሊፈልጉ ይችላሉ። ዛሬ እምቢ ሲሉ ከመቆጣትና ከመበሳጨት ይልቅ በትዕግስት አልፎ ድጋሚ መሞከር ለውጥ ሊያመጣ ይችላል። ትንሽ ለውጥ ሲያዩ ማድነቅ፣ ማበረታታት በሂደት የምግብ ፍላጎታቸው እንዲሻሻል ያደርጋል። 1ኛው የልጆችን የምግብ ፍላጎት ምልክቶችን መረዳትና ማክበር። ታዳጊ ህፃናት የረሃብና የመጥገብ ስሜታቸውን በትክክል መረዳት ችግሩን ለመፍታት ቁልፍ ነው። የጥጋብ ስሜት እየተሰማቸው እንዲበሉ ማስገደድ ወይም የረሃብ ስሜት ላይ ሆነው ችላ ማለት ለችግሩ መፍትሄ አይሆንም። የሚያሳዩትን ምልክት በትኩረት ይከታተሉ።
ምግቡን ከገፉ ወይም ጭንቅላታቸውን ከነቀነቁ ጠግበው ሊሆን ይችላል ወይም ፍላጎት ላይኖራቸው ይችላል። ስለዚህ አለማስገደድ። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳይረሱ።